የጸጥታው ድምፅ The Sound of Silence። ዓይንህን ጨፍን። አሁን በዙሪያ ያለውን ዓለም ለአፍታ እርሳው። የመኪናውን ድምፅ፣ የስልኩን ጥሪ፣ የሰዎችን ሹክሹክታ፣ የከተማዋን ረብሻ። ይህ ዓለም በጩኸት ተሞልቷል። ጆሮአችን በሺህ የሚቆጠሩ ድምጾች ታውቋል። ግን በዚህ ሁሉ ግርግር መሃል አንድ የጠፋ ድምፅ አለ። እጅግ ረቂቅ፣ እጅግ የረጋ የእግዚአብሔር ድምፅ። ነቢዩ ኤልያስን አስበው። በዋሻው ደጃፍ ቆሞ ነበር። ብርቱ ነፋስ መጣ፣ ተራራውን ሰነጠቀ፣ ድንጋዮቹን አደቀቀ። ግን እግዚአብሔር በነፋሱ ውስጥ አልነበረም። ከነፋሱ በኋላ የምድር መንቀጥቀጥ ሆነ። ግን እግዚአብሔር በመንቀጥቀጡ ውስጥ አልነበረም። ከመንቀጥቀጡ በኋላ እሳት መጣ። ግን እግዚአብሔር በእሳቱ ውስጥ አልነበረም። ከእሳቱ በኋላ ግን አንድ የዝምታ ድምፅ መጣ። ለስላሳና ቀጭን ድምፅ። ያኔ ኤልያስ ፊቱን በልብሱ ሸፈነ። ምክንያቱም ፈጣሪ የሚናገረው በጩኸት ሳይሆን በጸጥታ ውስጥ ነው። ስማኝ፣ እግዚአብሔር አንተን ለማግኘት የግድ ነጎድጓድ አያስፈልገውም። አንተን ለማነጋገር የግድ መብረቅ አያወርድም። እርሱ የሚፈልገው ያንተን ዝምታ ነው። ልብህ ሲረጋጋ፣ ትንፋሽ ሲሰክን፣ በዚያ ጥልቅ ጸጥታ ውስጥ የፈጣሪን የልብ ትርታ መስማት ትጀምራለህ። አየህ፣ ጸጥታ ባዶነት አይደለም። ጸጥታ በመለኮታዊ ቃላት የተሞላ መጽሐፍ ነው። ዓለም አውራ ትልሃለች፣ ጩህ ትልሃለች። እግዚአብሔር ግን ረፍ ይልሃል። ረፉ፣ እኔም አምላክ እንደሆንኩ እወቁ። አሁን ዓይንህ እንደተጨፈነ ነው። በውስጥ ያለው ጭንቀት፣ ምን ሆናለሁ የሚለውን ጥያቄ ለጥቂት ሰከንዶች አዘግየው። በዚያ ጸጥታ ውስጥ እግዚአብሔር እንዲህ ይልሃል፣ አይዞህ፣ እኔ አውቅሃለሁ። አይዞህ፣ እኔ እሰማሃለሁ። አይዞህ፣ እኔ ካንተ ጋር ነኝ። ይህ ድምፅ የሚሰማው በጆሮ ሳይሆን በነፍስ ነው። ይህ ድምፅ የሚሰማው በውጭ ሳይሆን በውስጥ ነው። የጸጥታው ድምፅ ካለፈው ቁስልህ ይፈውስሃል። የጸጥታው ድምፅ ለነገው መንገድ ብርሃን ይሆናል። ከጥቂት ደቂቃዎች በኋላ ዓይንን ትከፍታለህ። ወደ ጩኸቱ ዓለም ትመለሳለህ። ግን አንድ ነገር ይዘህ ትወጣለህ። በውስጥህ ያለውን ያን ቅዱስ ጸጥታ። በማንኛውም ጊዜ፣ በማንኛውም ቦታ ወደዚያ የውስጥ ዋሻ ተመለስ። እዚያ አባትህ ይጠብቅሃል። እዚያ ሰላም ይገኛል። አሁን ዓይንህን መክፈት ትችላለህ። ምናልባት ይህን ቪዲዮ ወዳችሁት ከሆነ ላይክ አድርጉት፣ ለሚያስፈልጋቸው ሰዎች ማጋሩት። ቤተሰብ ካልሆናችሁ ሰብስክራይብ አድርጉት። በሌላ ቪዲዮ እስከምንገናኝ መልካም ጊዜ